እዚህ ደግሞ ኢየሱስ ለዓለም ሁሉ አተላከ ክርስቶስ ለዓለም መጥቷል መቶ ሺህ ብር ስከፍልህ ምንድነው ጥቅሜ ያለውን ጥቅም ንገረኝና ከዛ ገባለሁ ለማንም እንዳትናገሪ ጥቅም አለው ለማንም ግን እንዳትናገሪ 100 ሺህ ብር ስከፍል ሰዎች ለእርዳታ ብሎ ሲልኩ ግማሹ ለኛ ነው ግማሹ ደግሞ ኢና ሊላሂ ወኢና ኢለይሂ ራጂዑን አንዲት እናት በቅጽበት በአንድ ቀን ውስጥ 9 ልጆቿን ብታጣ መልቶን ትችላለች። ኡስታዝ ኑሩ ቱርኪ የመኪና ስጦታ ተበረከተላቸው ወጣቶችን በሚያነቁ ዳዋዎችና እንዲሁም ደግሞ በተለያዩ የበጎ አድራጎት ስራዎች የምናቃቸው ጥቁር ጉንዳን ከያዘ አይለቅም ከለቀቀም እሾኩን እዛው ትቶ ነው የሚነቅ። እናንተ የምትታገዙትና የምትረዱት በደሃዎች ዱዓ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ደህነት እንደ ጥቁር ጉንዳን ነው የሚል መልእክት አየሁኝ። ድሃ ጥቁር ጉንዳን ነው ቢነክስ እንኳን እሾኩ አይለቅም ብሎ አለ ዮናታን አክሊሉ ብለው ብዙ ሰዎች ሲቃወሙ አየሁኝ። እኔ ደግሞ ድሃ ባይኖር ፕሮቴስታንት አይኖርም ለማለት ነው ይህን ቪዲዮ የሰራሁት። ይፈረም አልተገረፈም ያልኩበት ምክንያት ምንድነው ካልከኝ ዮሐንስ ወንጌል ምዕራፍ 7 ቁጥር 32 እስከ 34 ምን ይላል? ልጅም ማሳደግ ፈታኝ ዘመን ነው አይደል? ይሄ በተርቢያ ብቻ እናልፈው እንዲቀራ በመቆጣጠር ብቻ አንችለው ዱዓ የሚባል መሳሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ? እናለሁላችሁ። ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። እያየን ሪአክት የምናደርግ ይሆናል። ዛሬ እንግዲህ በጣም አስደሳች የተባለ መረጃ ተሰምቷል። ለምንወደው ኡስታዛችን ለምናከብረው የየቲሞች አባት ለሆኑ ለኡስታዛችን ኡስታዝ ኑሩ ቱርኪ ለየት ያለ ሰርፕራይዝ ተደርጓል በዛሬው ዕለት። እነማን ናቸው ሰርፕራይዝ ያደረጉት የሚለውን የምንመለከት ይሆናል። አብራችሁን ቆዩ። እንግዲህ እንደምታወቀው የሐጅ ጉዞ ከተለያዩ ሀገራት እንደተጀመረና አላህ ያገራላቸው ሰዎች አላህ Subhanahu Wa Ta'ala ለዛንድሮ ሐጅ የመረጣቸው ሰዎች እንግዲህ ከተለያዩ ሀገራት ወደ መካ ያቀኑ ይገኛሉ። ታዲያ ሰሞኑ አንድ የተከሰተና ዓለምን እያነጋገረ ያለው በጣም አስገራሚ የተባለ ክስተት በሊቢያ ሀገር ተከስቷል። እሱ ነገር ምንድነው? እስቲ እንስማው። ተመልከቱት። በፎቶ ላይ የምትመለከቱት ሊቢያዊ ወጣት ሐጅ ለማድረግ ወጥቶ የገጠመው ገጠመኝ እጅግ ዓለምን እያነጋገረ ነው። እስከ መጨረሻው ኮፒ ሊንክ ሼር ሪፖስት እያደረጋችሁ ተከታተሉኝ። አካውንቴ ጥሩ አይደለም ሪፖርት እየተደረገበት ነውና ፕሮፋይሉ ስር ገብታችሁ ኮፒ ሊንክ እንድታደርጉልኝ እጠይቃቸዋለሁ። አምር አህመድ መንሱር ጋዳፍ ይባላል። ይሄ ሁሉ ገጠመኝ የተፈጠረው በስሙ ምክንያት ነው። በዛ ስሙ ብቻ ከአውሮፕላን ማረፊያው የጸጥታ ኃይሎች ችግር ይገጥመዋል። ሱብሃንአላህ። ወደ ረሱል ሰለላሁ ዐለይሂ ወሰለም ሀገር ሄዶ ሐጅ ለማድረግ ወደ ኤርፖርት ያቀናል። ነገር ግን በስሙ ምክንያት ከኤርፖርቱ የጸጥታ አካሎች ጋር ችግር ውስጥ ይገባል። ነገሮችም እስኪጣሩ ድረስ የበረራ ሰዓት ስለደረሰ ፓይለቱ ሊታገሰውም ሊጠብቀውም ፍቃደኛ አልሆነምና በረራውን ጀመረ። ይህ ሰው ግን በዛ ሰዓት ከጸጥታ አካሎች ጋር ሰጣ ገባ ውስጥ ገብቶ እዛው ቆይተውት ነበረ። አይሮፕላኑ ግን በሮ ነበረ። ሱብሃንአላህ። ከዚህ በኋላ ብዙ ነገሮች የሚፈጠሩ። የሚገርመው ግን ከዚህ ሰው ውጪ በኤርፖርት ውስጥ የቀረ ሐጃጅ አልነበረም። የኤርፖርቱ የጸጥታ ዳይሬክተር ወደዚህ ሰው መጣና አብሽር አላህ ስላልፈቀደልህ ነው ብሎ ሊያጽናናው ይሞክራል። የዚህ ሰው ምላሽ ግን ሱብሃንአላህ በጣም የሚገርም ነበረ። አብሽሩ አየሯ አትበርም ንያዬ ሐጅ ማድረግ ነውና ተመልሳ ትመጣለች ብሎ መለሰለት። በሚገርም ሁኔታ ያቺ አይሮፕላን ችግር አጋጠማት ተብሎ ተመልሳ አረፈች። ሱብሃንአላህ። ነገር ግን ተመልሶ ቢያርፍም የአይሮፕላኑ ፓይለት ለዚህ ሰው በሮቹን መክፈት ፍቃደኛ አልሆነም አለ። በሩን ሳይከፍቱለት አይሮፕላኗ ችግሯ ተቀረፈላትና የአይሮፕላን ድጋሚ በረረ። ይህ ሰው ግን ከዛ ኤርፖርት በቃ ሂድ ሲሉት ፍቃደኛ አልሆነም ብሎ እዛው በጽናት ቆየ። ሐጅ እንደማረግም ውስጤ እየነገረኝ ነው ብሎ በተደጋጋሚ ይናገር ነበረ። አላሁ አክበር። ተመልከቱ የአላህን ሥራ ሱብሃንአላህ። ያቺ አይሮፕላን በድጋሚ ስህተት አጋጠማት ተብሎ ለሁለተኛ ጊዜ አረፈች። አላሁ አክበር። የዚህን ጊዜ ፓይለቱ እንደዚህ ነበር ያለው። ይሄ ሰው አምር እስካልተሳፈረ ድረስ መቼም ቢሆን አይሮፕላን አላበረውም ብሎ ተናገረ። በመጀመሪያው በሩን ዘግቶበት አልከፍተም ብሎት ነበረ። በሁለተኛው ግን ይህን ሰው ሳሊዝ አልበርም አለ። ሱብሃንአላህ። በመጨረሻም ይሄ ሰው አይሮፕላን ውስጥ ገባ። ህልሙ ተሳካ። ምኞቱን ለማሳካት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሐጅ ለማድረግ በረረ። አላህ ያለው መቼም አይቀርም። ሱብሃንአላህ።
በአላህ ታምር በዚህ ታሪክ የተደመማችሁ በሙሉ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኮሜንት ላይ አላሁ አክበር እያላችሁ በተክቢራ አድምቁት። በደንብ ሼር አድርጉት። አላሁ አክበር አላሁ አክበር አላሁ አክበር። የአላህ ስራ ነው። አንዳንድ ሰዎች አላህ ዘንድ ትልቅ ቦታ ያላቸው ሰዎች አሉ። አላህ ሱብሓነሁ ወተዓላ ያከበራቸው ከሱ ጋር ለየት ያለ ሪሌሽን ያላቸው ሰዎች አሉ። እኛ ጋር ግን የተናቁ ነቢዩም ዓለይሂ ሰላቱ ወሰላም ከዚህ ጋር በተያያዘ የተለያዩ ሐዲሶች አላቸው። እኛ ቦታ ማንሰጣቸው ሰዎች አላህ ዘንድ ግን ትልቅ ቦታ ያላቸው ሰዎች አሉ። እንደዛ አይነት ነገር ነው የተመለከትነው በሊቢያ ሀገር ማለት ነው። ከአላህ ሱብሓነሁ ወተዓላ ከመጣ አበደን ማንም ሊያስቆም አይችልም። አላህ ሱብሓነሁ ወተዓላ ወስኗልና አላህ ሱብሓነሁ ወተዓላ ከሚያምኑት አምኖ ከሚሰሩበት ያደርገን። ቤተሰቦቼ እንግዲህ ይህ ክስተት ነው። ሰሞኑ ደግሞ ዮናታን አክሊሉ ላይ በጣም እየወረዱ ነው። ለምንድን ነው ብዬ እኔ ቪዲዮን ሳይ ለካ ነገሩ በጣም ከባድ ነው። እስቲ ትንሽ ግን አይገርምም? ቪዲዮውን ግን መጀመሪያ በደንብ እዩት። ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም ብራዘር። ሰው ያለ ምክንያት ድሃ አይሆንም እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍን በርም ያልሆነ ጉዳይ ላይ ከፊት አለን። ማንም አይቀድመንም። ቶሞ ካለ መግባት ማንም አይቀድመንም። ቃተኛ ለመዞር ማንም አይቀድመንም። ከተማው ላይ መቀኛ የመጣ ውሻ ይመስል ለመዞር ማንም አይቀድመንም። ከዛስ ህይወት ላይ ውራ፣ የቤት ኪራይ ላይ ውራ፣ ድህነት ላይ አንደኛ ለቃቃሚ። አልሰማችሁም ያልኩት? ለቃቃሚ እኔ ደግሞ ሲመስለኝ ከደሃ በሰበሰባችሁት ገንዘብ ነው እናንተ ሀብታም የሆናችሁት። የሚታይ ነገርም ነው። ኢትዮጵያ ላይ ፓስተሮች እንዳሉ ከደሃ በሰበሰቡት ብር ነው፣ የታወቀ ነው። ህዝቡንም እንደዚህ የሰበሰባችሁት ደሃዎችን ነው፣ ሀብታሙ አይደለም። ዘይት ፈለጋ፣ ልብስ ፈለጋ፣ ዱቄት ፈለጋ ልጆቹን የሚያሳድግበትን አቶ ወደ እናንተ የመጣ ነው። እዛ አድራሽ ውስጥ የሚታየው ህዝብ ማለት ነው አለ ከተባለ ከ110% ነው የሆነ ነገር ያለው ወይ ሀብታም የሚባሉት 90%ቱ ደሃ ነው። ነገር ግን አንተ እንደዚህ ስትሳደብ አሜን ይላል ከስር። ይገርማችኋል። ወደ እስልምና ስትመጡ ደሃ ምን እንደሆነ ይነግራችኋል። እስቲ ኡስታዝ ኑሩ ቱርኪ እናንተ የምትታገዙትና የምትረዱት በደሃዎች ዱዓ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህ ሳምንት በጣም ካዘንኩትና ልቤን የሰበረው መልእክት ላስተላልፍላችሁ። ደህነት እንደ ጥቁር ጉንዳን ነው የሚል መልእክት አየሁኝ። ደህነት አመል ነው የሚልም አየሁ። ደህነት ስንፍና ነው የሚልም አየሁ። ደህነት እነዚህ አይደል። ሰው የወለዱ ሲስተም ደህነት ውስጥ ይጥለዋል። ምቀኝነት ደህነት ውስጥ ይጥለዋል። ጓደኞቹ ሊሰራ ሲል ሊጥሉት ይችሉና ደህነት ውስጥ ይጥለዋል። ያለው የዓለም ፖለቲካ የወለዱ ሲስተም ደህነት ውስጥ ይጥለዋል። በዛ መልኩ ዓለም ብዙ ደህነት ውስጥ ነው ያለችው እንጂ ከኛ ጋር የተወከዘ አይደለም። ሰዎች ጥረት ያደርጋሉ። ስኬቱ ያለው ከአላህ ነው። ጠዋት ተነስተው መንገድ የሚያጸዱ 30፣ 25፣ 20 ዓመትም ይህን ስራ እየሰሩ ይገኛሉ። ስኬቱ ከአላህ ነው። እያንዳንዳችን በእኔ ጉልበትና ጥበብ የምንል ከሆነ ከኛ የበለጠ ይህን ንግግር የተናገረው ቃሩን ነው። ኢነማ ኡቲቱ አላ ኢልሚ እኔ የተሰጠኝ በእውቀቴ ነው ስላለ አላህ ከነገንዘቡ እንዲያሰምጠው አደረገው። ሰዎች ደግሞ ካለንበት ዓለም አንፃር ሀብታም ሊሆኑ የሚችሉት ከፊሉ ሰርቶ ነው አላህ ያሳካለት፣ ከፊሉ ሰርቆ ነው፣ ከፊሉ ወርሶ ነው። ከዚህ ውጪ የምናገኝበት ሀብትን የምናደልብበት አጋጣሚዎች ዓለም የላት እንጂ ዳዎችን ቀልብ መስበር፣ ዳዎችን ማንቋሸሽ ከኛ የሚጠበቅ አይደለም። አላህ Subhanahu Wa Ta'ala ስለ ዳዎች ሲነግረን አባት የሞተባቸው ልጆች አታመናጭቁ፣ ዳዎችንም አትገፍትሩ፣ ዳዎችንም ጀርባ አትስጡ፣ ፊታችሁንም ጨምደድ አታድርጉባቸው ይለናል አላህ። በአመል አይደለም፣ በስንፍና አይደለም። ያገኘውም በምን መልኩ እንዳወጣ ፈተና ነው። ያጣውም ምን ያልታግሳል የሚለውን ደግሞ እሱም ፈተና ነው።
እንጂ ድህነት እንደ ጉንዳን የማይለቅ መርዝ ሆኖ አይደለም። ስኬት ያለው በአላህ ብቻ ነው። በማጣታችን የተሰበራችሁ ወንድምና እህቶቻችን ሁሉ ኖሯችሁ ማግኘትን ላጣችሁ ሁሉ አላህ ስብራቱን እንዲያድናችሁ እመኛለሁ። እቺ የቅርቢቷ ህይወት ቅርብ ናት፣ ታልቃለች። ትልቁ ሀገር አለና የዛችም ሀገር ባለ ስኬት አላህ ያርገን። ወጀዛኩሙላህ ኸይራን። እስልምና ጋር ስትመጣ እንደዚህ ነው፣ እንደሰማችሁት ነው ከኡስታዛችን ከኡስታዝ ኑሩ ቱርኪ። ምን አይል ብኖርም ማለት ነው የፈለገ ህንጻ ድርድር ብትሰራ የፈለገ ገራሚ አለ የተባለው መኪና ብትነዳ አለ የተባለውን ሁሉም ነገር አሟልተ ብትኖርበትም ስትቀበር ከደሃው እኩል ነው የምትቀበረው። ጊዜ የምትሄደው ነገር አይደለም። በቃ እዚች ዱንያ ላይ ብቻ። እቺ ዱንያ ደግሞ ጥቂት ነች፣ ለማንም ለዳውም ለሀብታሙ። እኛ እንግዳ ነን ለዚች ዓለም። አዱንያ ዳሩል ፈና፣ ዱንያ አላቂ ነች። ወልአኺረቱ ዳሩል ቀራር፣ ቀሪው ዓለም ገና የምንኖረው ነው። ሞተን ተነስተን እንኖራለን፣ ወይ በጀነት ወይ በዐዛብ። አላህ ሱብሓነሁ ወተዓላ ነጃ ይበለን። ነዑዙ ቢላሂ ሚነናር። አላህ ሱብሓነሁ ወተዓላ በዱንያ ላይ ያለን ቀጥተኛውን መንገድ መርቶን በጀነት ከተደሰቱት ያደርገንና ዱንያ ለማንም ላለውም ለሌለውም ለሀብታሙ ለዳውም ለግጀሪ መኪና ለምነዳውም ለግጀሪ ቤት ውስጥ ለምኖረውም ለማይኖረውም ለማይነዳውም ትንሽ ነች። ውስን ጊዜ ነው የምንኖረው። ከዛ በኋላ እንሄዳለን፣ የምንሄድበታለን። ሙስሊሞች ብዙ ጊዜ ለዱንያ አይደለም የሚሰሩት፣ ለአኺራቸው ነው የሚሰሩት። ጊዜያቸውን በከንቱ አይባከኑም፣ አያጠፉም። በዒባዳቸው ነው የሚያሳልፉት። ጊዜያቸውን ለአላህ ነው የሚሰጡት። ምክንያቱም ዘላለማዊ ህይወት የሚባለው ገና የምንኖረው ነው። አኺራ የሚባለው አለ፣ ገና እንቀሰቀሳለን፣ አላህ ፊትም እንቆማለን። ዛሬ ከምናደርጋቸው ከምንሰራቸው ስራዎችም ከኸይሩም ከሸሩም አላህ ዘንድ አላህ ፊት ቆመን እንጠየቃለን። በአላህ ረሕመትም ጀነትን እንከጅላለን። አፈሐስብቱም አነማ ኸለቅናኩም ዐበተን፣ እንዲህ ለቀልድ ነው እንዲህ የፈጠርናችሁ፣ ወደዚች ዓለም ያመጣናችሁ ለቀልድ ነው፣ እንድትቀልዱ ጊዜያችሁን በማይሆን ነገር እንድትባክኑ እንድታሳልፉ ነው እንዴ? አይደለም። ወደኛስ ማትመለሱ ማትመጡ ይመስላችኋልን? ይለናል አላህ ሱብሓነሁ ወተዓላ። ሙስሊሞች ይሄንን ስለሚያውቁ ጊዜያቸውን ይጠቀማሉ። ለዱንያ ለከንቱ ነገርም ጥሎ ለሚሄዱትም ነገር ይሄን አይል ትኩረት አይሰጡም። አላህ ሱብሓነሁ ወተዓላ ሲሰጣቸው ብቻ ሰበብ ያደርሳሉ። አላህ ሲሰጣቸው ብቻ አልሐምዱሊላህ ብሎ ይቀበላሉ። ሲያጡም አልሐምዱሊላህ አንተ ነህ ያደረክልኝ፣ አንተ ነህ የቀደርክልኝ ብሎ ደግሞ ይኖራሉ። አላህ ሱብሓነሁ ወተዓላ ዱንያችንም አኺራችንም ያሳምርልን። ቤተሰቦቼ እንደዚህ ነው የምንለው። በነገራችን ላይ መሲ እንደዚህ ነው የምትለው፣ ድሃ ጥቁር ጉንዳን ነው ቢነክስ እንኳ እሾኩ አይለቅም ብሎ አለ ዮናታን አክሊሉ ብለው ብዙ ሰዎች ሲቃወሙ አየሁኝ። እኔ ደግሞ ድሃ ባይኖር ፕሮቴስታንት አይኖርም ለማለት ነው ይህን ቪዲዮ የሰራሁት። የፕሮቴስታንት ሚስዮን ወደ ሀገራችን ወደ ኢትዮጵያ በ19ኛው ክፍለ ዘመን ነው የገባው። እንደገባ እንግዲህ መጽሐፍ ይዘው አካዳሚካሊ ለመስበክ ሞከሩ። ነገር ግን ምንም ውጤት ባለማስገኘቱ በእርዳታ መልክ በቀይ መስቀል መልክ በመስበክ ነው በጣም በርካታ ተከታዮችን ያፈራችው የፕሮቴስታንት ቤተክርስቲያን። የሀገራችን የፕሮቴስታንት ፓስተሮች አጠቃላይ የአፍሪካ ፓስተሮች አሜሪካን ሀገር በመሄድ አሜሪካን ሀገር በሚኖሩ የአፍሪካ ተወላጆችም ቀጥታ ከአሜሪካ መንግስት የሰሜን አሜሪካ መንግስት ኢቫንጀሊካል መንግስት ነው እንደሚታወቀው ከነዛ ለምነው በዶላርና በስንት ታጭቀው ተመልሰው ድሃም በጥቅማ ጥቅም የሚገዙ ናቸው የፕሮቴስታንት ሚስዮኖች። ታስታውሱ ከሆነ ካሁን በፊት አንድ ነብይ ነው እየተባለ የሚነገርለት መሐመድ አበባው ነኝ የሚል በድህነት ምክንያት ወደ ፕሮቴስታንት ሃይማኖት እንደገባ ተናግሯል። ኦኬ ድሃና ውሻ የበላበት ይጮሃል እንዲሉ ፕሮቴስታንት ቤተክርስቲያንን ለማስደሰት ብዙ ጊዜ በእስልምና ላይ ዋሸ፣ ነብያችን ተሳደበ። የፕሮቴስታንት ዶክትሪን አጠቃላይ የክርስትና ዶክትሪን ሶሻል ሚዲያ ላይ አካዳሚካሊ ኢንተርኔት ላይ ተሰብኮ ውጤት አያመጣም። ያንን ነገር ካረጋገጠ በኋላ መንደር ላይ በአፋር በሶማሌ በሐረርጌ በድሬዳዋ ድሆችን ያፈላለገ አስቤዛ በመስጠት ፕሮቴስታንት ለማድረግ እየሰራ ነው። ቲክቶክ ላይ መሳደቡን አቁሙ ማለት ነው። ፕሮቴስታንት አካዳሚካሊ ምን ያክል ደካማ መሆኑን ተረድተው እነሱ ራሱ በጥቅማ ጥቅም የገዙት ማለት ነው። ስለዚህ ድሃ ባይኖር ፕሮቴስታንት አይኖርም ነበረ እና ኢቭን ዮናታን አክሊሉ ኢቭን ራሱ ስርዓት ወጣቶችን በመሰብሰብ ነው እንግዲህ መልካም ወጣት እያለ ብዙ ጊዜ ወጣቱን ወደ ፕሮቴስታንት ለማምጣት ያንን
እቅድ ያቀደው ማለት ነው። በተደጋጋሚ ተናግረናል። ጫት መቃም መጠጣት እያለ የሌሎች ሃይማኖቶችን ሲወርፍ ነበር ዮናታን አክሊሉ። ማንኛውም ሃይማኖት ማህበረሰብን መጥፎ ሆነ አይልም። ይሄ ስተት ነው እየሰራ ያለው ብለን በተደጋጋሚ ቪዲዮ ሰርች ነበር። እኔም በኩሌ ሚዲያ ላይ መስራት የሚጠቅመው ለዚህ ነው። ያስተካከለ መጥቷል። ነገር ግን መልካም ወጣት የሚለው አልቆመም። መልካም ወጣት የሚለው ኢቭን ካሁን በፊት ጠቅላይ ሚኒስትሩ የሆነ ሽልማት አግኝቶ ነበር። ያገኘውን ሽልማት ለዮናታን አክሊሉ ሰጥቶታል። መልካም ወጣት ብሎ ማለት ወጣቱን ተተኪ ትውልዱን ፕሮቴስታንት የማድረግ እቅድ ነው በኢትዮጵያ። ስለዚህ በመንግስት ደረጃ ራሱ የሚደገፍ ነው። ለወደፊት ያለው ማህበረሰብ የሚፈልገው ስርዓቱ ደሃው ጴንጤ እንዲሆን ነው። ስለዚህ ደሃ ባይኖር ጴንጤ አይኖርም ማለት ነው በኢትዮጵያ ምድር። ቤተሰብ የዚህ ልጅ ነገር አልገረማችሁም? እስቲ አንዴ ስማ። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ምን ይላል? እኔ የተላኩት ለጠፉ በጎች ለእስራኤል ቤት ነው ብሎ ተናግሯል። ለዚህ ደግሞ ኢየሱስ ለዓለም ሁሉ አልተላከም። ለዓለም መጥቷል። ለዓለም መጥቷል። እኔ ለዓለም ሁሉ ነው የተላኩት የሚል ቀጥተኛ መልስ አንቺ ማለት ነው። ስማኝ መጽሐፍ ቅዱስ ማለት ነው። እኔ ቀጥተኛ መልስ ነው ፈልገው እንጂ ማለት ነው። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ የሚል ቦታ አልፈልግም። አንተ ራስህ አንብባልኝ። መጽሐፍን አትፈልግም? ስማኛ ከመጽሐፍ ቅዱስ ውስጥ እኔ ለዓለም ሁሉ ነው የተላኩት የሚል ማስረጃ አስጠኝ። አንድ ነገር ልናገር ተከበረም አልተገረፈም ያልኩበት ምክንያት ምንድነው ካልከኝ ዮሐንስ ወንጌል ምዕራፍ 7 ቁጥር 32 እስከ 34 ምን ይላል? ኢየሱስም ከቀናት አንድ ቀን ፈሪሳውያኖቹ ሊገሉ ሲሉ እንደዚህ አላቸው። ምን አላቸው? ወደ አምላኬና ወደ አባቴ እሄዳለሁ፣ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም ልትመጡ ፈጽሞ አትችሉም ማለት። ስማኛ አልችሉም አላቸው። ለምን? አግኝተው ሰቀሉት። አንድ ወይስ የኢየሩሳሌም ሰዎች ኢየሱስን ሰቀሉት ያላችሁት ይሁዳዎች ክንፍ አላቸው ወይስ ከየት አመጣው? ወደ ሰማይ መውጣት ማንም አይችልም። እርሱስ ኢየሱስ ክርስቶስ አርጓል፣ ግን ደግሞ ማለት ነው ከአላህ ፍቃድ እንጂ ከራሱ አይደለም። ለዚህ ያረገውም ወደ ሰማይ ነው። ወደ ሰማይ ወደ ጌታውና ወደ አምላኩ ያረገበት ማለት ነው። አርጓል። እርሱም በቤተልሔም ቁጭ ብሎ ያረገው ማለት ነው። ለዚህ ደግሞ እንደዚህ ብዬ መለስኩልህ። ይሄ ደግሞ ተነስቶ ነው ሳይሞት በፊት ነው ያረገው። ልንገርህ አይሆንም። ስማኝ፣ ከሞት ተነስቶ ነው ሳይሞት ነው ያረገው። አልተቀበረም፣ አልተሰቀለም፣ አልተገረፈም። ተቀብሯል። ዋው ዋው ዋው! ማሻአላህ ማሻአላህ! አላህ ያሳድግ፣ አላህ ይጨምርልን። እንግዲህ እነዛ ሰዎች ትፈልጉኛላችሁ አታገኙኝም ብሏቸው ከሆነ ኢየሱስ ክርስቶስ ከየት አግኝቶ ነው የሰቀሉት? በጣም የሚያወዛግብ ኮንፊውዝ የሚያደርግ የመጽሐፍ ቅዱስ ጥቅስ ነው። ኡስታዝ ኑሩ ቱርኪ የመኪና ስጦታ ተበረከተላቸው ወጣቶችን በሚያነቁ ዳዋዎችና እንዲሁም ደግሞ በተለያዩ የበጎ አድራጎት ስራዎች የምናውቃቸው የሲላና የበጎ አድራጎት ድርጅት መስራችና እንዲሁም ስራ አስኪያጅ የሆኑት ኡስታዝ ኑሩ ቱርኪ በዛሬው ዕለት የመኪና ስጦታ ተበርክቶላቸዋል። ታዲያ ኡስታዝ እየሰሩ ካሉት ስራ አንጻር ከዚህም በላይ ይገባቸዋልና እንኳን ደስ አላችሁ። ማሻአላህ 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 ማሻአላህ! ተደስተናል። እንግዲህ ይሄንን ያደረጉት ሰዎች ስማቸው እንዲጠቀስ አልፈለጉም። ይሄ እንግዲህ ለአላህ ብቻ ተብሎ የተደረገ ነገር ነው። ለማንኛውም አላህ ይቀበላችሁ፣ አላህ Subhanahu Wa Ta'ala ኸይር ስራችሁን ይቀበላችሁ እንላለን። ጨምሮ ጨማምሮም ደግሞ ይስጣችሁ። ይሄ ወጣበትም ደግሞ አላህ Subhanahu Wa Ta'ala በትልቁ በሰፊው ይተካ እንላለን ማለት ነው። በጣም ደስ የሚል ነገር ነው ወላሂ። ሁሉም ኡስታዞች መኪና ኖሯቸው በቃ የሆነ ቦታ ላይ ሲሄዱ የሆነ ቦታ ሲገኙ ምናምን በመኪናቸው በቃ ታክሲ ምናምን ከተለያዩ ሰዎች ጋር እየተጨናነቁ ምናምን በታክሲ መሄድ በጣም ከባድ ለኡስታዞች በጣም ከባድ ነው። ባይዘው ለሁሉም ቢደረግና ቢደሰቱ በስራቸው ላይ በጣም ጠንክሮ እንዲሰሩ ያደርጋቸዋል። በጣም ትልቅ ሞራል ነው የሚሆናቸውና ማወቅ ያለባቸው ለኡስታዞች ይሄ ሲያንስ ነው። የምሬን ነው ብላችሁ ሲያንስ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። አንዲት እናት በቅጽበት በአንድ ቀን ውስጥ 9 ልጆቿን ብታጣ ምን ልትሆን ትችላለች? እዚህ ጋር የምትመለከቷት ፍልስጤማዊት እናት አላ ትባላለች። ሐኪም ናት። ፍልስጤማውያንን ተጎድቶ የመጡ ህፃናትን፣ አዛውንትን በሙያዋ ስትረዳ በነበረበት ወቅት ነው በትላንትናው ዕለት 7 የህፃናት አስክሬን ወደ እሷ የመጣው።
ከፍታ ስታይ ግን እጅግ በጣም አስደንጋጩ ነገር 7ቱም ልጆች የሷ ሆነው ተገኙ። በእስራኤል ጥቃት ነው። ባልየው ከፍተኛ ጉዳት ደርሶበታል። 7 የልጆቿን አስክሬን እያየች ባሏ አልጋ ላይ ተኝቶ 2 ልጆቿ ደግሞ ሞተው ፍርስራሽ ውስጥ ነው ያሉት። የት እንዴት ተፈልገው እንደሚገኙ አይታወቅም። በአጠቃላይ 9 ልጆችን አጣለች። ባሏ ከፍተኛ ጉዳት ደርሶበታል። የቀራት አንድ ጡት የሚጠባ ጨቅላ ሕፃን ልጅ ብቻ። ወላሂ አላሁመ ሰብር። አላህ ሱብሓነሁ ወተዓላ ጽናቱን ይስጣት ነው የሚባለው። ሌላ ምን ይባላል? በጣም ከባድ ነው። በጣም ከባድ ነው። በአንዴ 9 ልጆች ማጣት ማለት የወለዳችሁት ታውቃላችሁ። በጣም ከባድ ነው። ታችን መልእክት አላት፣ አዳምጧት። ሙቤ አሰላሙ አለይኩም። ያው እንደነገርኩ ማለት ነው ሙቤ እሱ ጋር አባል ነበርኩኝ፣ አባል አድርጎኝ አባል ነበርኩኝ፣ ሞዴሬተርም ነበርኩኝ እና እነሱ ጋር በነበርኩኝ ሰዓት ማለት ነው ሰዎችን በሚድርበት ሰዓት ኢንቦክስ ላይ አውሩ እያለ ዚና ነበረ እያስፋፋ የነበረው ማለት ነው። ኢንቦክስ ላይ አውሩ፣ ከዛ በኋላ ስትጨርሱ ወደ እኔ እና አሳውቁ እያለ ነበረ እና ዚናን እያስፋፋ ነበረ በሰዓቱ ማለት ነው። ከዛ እኔም ደግሞ በጣም ነበረ የሚደብረኝ። ከዛ በኋላ በኢንቦክስ ገባና ደግሞ ያው በቴሌግራም ይደውልልኝና አባል ለመሆን 100,000 ብር ክፈይ ምናምን ነገር አለኝ። 100,000 ብር ስከፍልህ ምንድነው ጥቅሜ? ያለውን ጥቅም ንገረኝና ከዛ ገባለሁ። ለማንም እንዳትናገሪ፣ ጥቅም አለው፣ ለማንም ግን እንዳትናገሪ፣ 100,000 ብር የምትከፍይ ከሆነ እነግርሻለሁ ሲለኝ እኔ ችግር የለውም እመነኝ፣ እኔ ከፍልካለሁ፣ ግን ጥቅም ማገኝ ከሆነ ብቻ ነው የምከፍለው ምናምን ነገር ስለው ያለኝ ምንድነው 100,000 ብሩን ስከፍይ ሰዎች ለእርዳታ ብለው ሲልኩ ግማሹ ለኛ ነው፣ ግማሹ ደግሞ ለድርጅቱን ለእርዳታ ነው የሚውለው እና 7 ስለሆንን 7ታችንም እኩል ነው የምንካፈለው እና በጣም ብዙ ነገር ነው የምትጠቀሚው። አክሲዮንም ይኖረናል፣ በአክሲዮን ትጠቀሚያለሽ፣ በምን ትጠቀሚያለሽ ሲለኝ ከዛ በኋላ እርዳታ ተብሎ የሚላከው ገንዘብ ለሰዎች ለእርዳታ ተብሎ የተላከው ገንዘብ እኛ ስንበላው ሐራም አይሆንብንም ወይ በሚለው ሰዓት ሐራም አይሆንም። ሁሉም ሰው ተጠቅሞ ነው እዚህ ደረጃ ላይ የደረሰው እና አብረንም ማደግ አለብን። ማደግ ከፈለግሽ እንደዚህ ነው ማድረግ ያለብሽ ሀያት። እኔ እንደ እህትነት ልምከርሽ፣ ግን ለማንም እንዳትናገር ይሄ ጥቅም እንዳለው ምናምን ነገር አለኝ ማለት ነው። እሺ ብዬ ተውኩት። ከዛ ሰዎችን ሳማክር ይሄ ነገር የሚሆን ነገር አይደለም ብለውኝ በጣም ውሰት ብዙ ነገር ቅንብር እንዳለው እንደገና ደግሞ እዛ ጋር ደግሞ ሰዎችን ሲያጋባ ዚናም እንደማስፋፋትም እንደሆነ ሳቅ ነው። እኔም ደግሞ ይሄ ራሴን ያገለልኩት ማለት ነው። እንግዲህ እንደሰማችሁት ነው የእነሱን ዓላማ እንዴት እንደሆነ። ከአባል 100,000 ብር እየተቀበሉ እንግዲህ ገንዘብ ለመሰብሰብ ነው። ከ10 ሰው 100,000 ብር ከከፈለ በቀላሉ 1 ሚሊዮን ብር አገኙ ማለት ነው። ይሄ ነው እንግዲህ እንደዚህ ያደረጉ ከእህቶቻችን ብር ለመቀበል ለመዝረፍ ነው። አይሳካላችሁም፣ አይሳካ። ይሄን ነገር መቆም አለበት። አዎ መቆም አለበት። እንግዲህ ይሄ ሰው ዝም ብሎ እንዲሁ በከንቱ ቢሮ ተከራይቶ ስንት ብር ይከፍላል? አሁን ለቢሮ ማለት ነው። ቢሮ ተከራይቶ ስራዬ ብሎ እዛ ቁጭ ብሎ የሚውልበት ምክንያት የለም፣ የሆነ ጥቅም ካላገኘ። አሁን እዚህ ጋር እውነቱ ወጣ ማለት ነው። ምን አለ ላይቭ ላይ አስያ ቤት ሲከታተለው ነበረ። ላይቭን ጠየቁት፣ ምንድን ነው የምታገኘው ብሎ አንዱ ወንድም ይጠይቃል። ከዛን ምንም አናገኝም፣ ሰዎችን ወደ ትዳር አምጥተን ከምናገኘው አጅር በላይ ሌላ ነገር አንፈልግም፣ እኛ ለአኺራ ከመስራት በላይ የምናገኘው የምንደሰትበት ነገርም የለም ብሎ ወላሂ ነው የምላችሁ በአንደበቱ ሲናገር ቃል በቃል ሰምቻለሁ። እኔ ዛሬ ደግሞ ይኸው ጉዱ ወጣ። ሌሎች ኸይር ስራን እየሰሩ አሉ፣ ለየቲሞች ድርጅት አቋቁሞ እየሰሩ አሉት ላይ እንቅፋት ለመሆን ነው ማለት ነው። ይሄ ነገር እንቅፋት ለመሆን ማለት ነው። ሰው አምኖ አይልክላቸው። ይሄ ድርጅት ሐላል ሆም የሚባለው ምን ሐላል ሆም ሐራም ሆም የሚባለው ድርጅት በነሱ ላይ እየሰራ ነው ማለት ነው። ደግሞ አሲያም አሁን ልትከፍት ነው እንግዲህ እየበዛልን ነው ማለት ነው። እሱ በቃ ቢዝነስ ለመስራት በጣም ከባድ ነው። ለማንኛውም እውነቱ ይሄ ነው። እውነቱ ወጣ።
እስቲ ወደ መጨረሻ ቪዲዮአችን እንሄዳለን። ቤተሰቦች ልጆች ያላችሁ የወለዳችሁ ልጆቻችሁ በልጆቻችሁ ተቸግራችኋል ማለት በቃ ለልጆቻችሁ በጣም ተጨንቃችኋል። ልጆቻችሁ ተበላሽቶባችሁ ከምትፈልጉት መንገድ ወጥቶ ስላችሁ ዱርዬ ምናምን ሆኖ በጣም እያሳሰባችሁ ነው። በእርግጥ ያሳስባችኋል፣ ምክንያቱም ልጅ ነውና በጣም ያሳስባል። እስቲ አንድ ቪዲዮ ሊጋብዛችሁ የኡስታዛችን ያሲን ኑሩ። ልጅም ማሳደግ ፈታኝ ዘመን ነው አይደል? ይሄ በተርቢያ ብቻ እናልፈው እንዲቀራ በመቆጣት በመቆጣጠር ብቻ አንችለው። ዱዓ የሚባል መሳሪያ አላህ እንዲያገረው ለልጅ ብቻ የሚደረግ ዱዓ ነው። ከሌሊቱ ስትነሳ፣ ጾመ ስታፈጣ፣ ሰግደ ስጨርስ ልጅን አስተካክልልኝ። ፉደይል ብን ዒያድ ታዋቂው ታቢዒን አንድ ዱዓ አለው። አላሁመ ልጁ ነበር አስቸገረ፣ ይመክረዋል፣ አይሰማውም፣ ይረብሻል፣ አመፀኛ ሆነ። ጨረሻ ሌሊት ተነሳና አንድ አቤቱታ አቀረበ። አላሁመ ኢኒ አጀዝቱ አን ተርቢየት ወለዲ፣ ልጄን ማስተካከል አልተሳካልኝ፣ አንተው አስተካክለው። እሱም የሚመስል ምርጥ አላህ አረገ። ልጆች ዱዓ ይፈልጋሉ። 90% እመኑ ዱዓ። ከሌሊቱ ተነስታችሁ ዑምራ ስትሄዱ ሐጅ ስትሄዱ 90% ዱዓችሁ ለልጆቻችሁ አለ። በዱዓ አላህ በተአምር እንዲቀይራቸው በቁጥጥራችን ቴክኒካቸው ብዙ ነው። ልጆቹ በቴክኖሎጂውም ትንሽ ተራምደው በልጠውና የሰጣቸውን ሞባይል ቆልፈው በራሳቸው መንገድ ይጠቀሙታል። ዱዓ ከመርየም እናት ምንማረው። ስለዚህ ሁላችንም ወደ አላህ እንመለስና ዱዓ እናድርግ፣ ወደ አላህ እንመለስ ለማለት ያክል ነው። የዛሬውን ቪዲዮ በዚህ አበቃሁኝ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ሁላችሁንም ወዳችኋለሁ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።